ሊገባ አይችልም። እስካሁን ሲጀመር እነሱ ከፈለጉ የጸሎት መጽሐፍ ሲይዘው መሄድ አይችሉም እንዴ? እንዴ ንጉሱ ናቸው። ቅዳሴውን በስንት የጸሎት ሰዓታቱን ይዘው መሄድ አይችሉም ወይ? ያኔ ያው ስደት ስለነበር በእንዲህ አይነት ዝግጅት ተደርጎ የተካሄደ አልመሰለኝም። እና አሁን ይሄንን ነው የሚጸልዩት። አሁን ይሄን ወስደው ምስጢረ ስላሴ አሁን ይሄ ከየት እንደወሰዱት ደግሞ አሳያለሁ። ይሄን አሁን ይሄ ምስጢረ ስላሴ የኛ ነው። ይሄ አሁን ይሄ ምስጢረ ስላሴ አሁን ይሄው የማይታይና የማይመረመር ሁሉን ማድረግ የሚችል የሚታየውንም የማይታየውንም ፍጥረት ሁሉ የፈጠረ ይቅርታውና ቸርነቱ ያልተወሰነ ለዘላለም የሚኖር መጀመሪያና መጨረሻው የማይታወቅ የማይመረመር አንድ አምላክ መኖሩን እናምናለን። አሁን ይህ ምስጢረ ስላሴ ነው። እርሱም በአካላት ይልና ሶስት በመለኮት አንድ ነው። በሶስት አካላት አብ ወልድ መንፈስ ቅዱስ ይባላል። ቆይ አሁን በሶስት አካላት አብ ወልድ መንፈስ ቅዱስ ይባላል። አሁን አብ ወልድ መንፈስ ቅዱስ ይባላል ካለ በስም ነው የሚሆነው። በሶስት አካላት ብሎ እሺ፣ አካላት አብ ወልድ መንፈስ ቅዱስ ኦኬ፣ በስም ይባላል ለማለት ነው። እሺ፣ ከዚያ በአንድ መለኮት ግን አምላክ ይባላል። በቃ ይሄ ነው ምስጢረ ስላሴ። ይሄ ነው የኛ ቤተክርስቲያን ምስጢረ ስላሴ። ቀልድ ነው ይሄ፣ በእውነት በጣም ቀለዱብን እንጂ ይሄ ምስጢረ ስላሴ ነው እንዴ? እንደዚህ የኛ ስላሴ ስላሴ እንትናቸው አንድም ሶስትም ሶስትነታቸው በምን ነው? በአካል በስም በአካል በግብ እዚህ ጋር ያዙት። እንደገና በመለኮት ባገዙትና በአካል ሶስት ቀሲስዬ እዚህ ጋር የቤተክርስቲያን መጽሐፍ እንዳልሆነ እንዲያውቁት ነው። እኛ የዛሬ 2 ዓመት መልስ ሰጥተናል። በስም ብሎ እዚህ ጋር በአካል ብሎ አብ ወልድ መንፈስ ቅዱስ ነው አይደለ? እኛ በአካል ሶስት ናቸው ቤተክርስቲያን ስትል ፍጹም መልክ ፍጹም ገጽ አለው። አብ ወልድ ፍጹም መልክ ፍጹም ገጽ አለው። መንፈስ ቅዱስ ፍጹም መልክ ፍጹም ገጽ አለው ነው የቤተክርስቲያናችን ትምህርት። ይሄው በሶስት አካላት አብ ወልድ መንፈስ ቅዱስ፣ ይሄ የስም ሶስትነት ነው ቤተክርስቲያን ብላ ታስተምረው። መጽሐፉ ሲጀመር በቀደምም ነገር ነበረ አዳምን ቤት ስናወራ ሲጀመር ይሄ አንድ ነገረ ክርስቶስና ነገረ ቅዱሳና ነገረ ማርያም ከመጽሐፉ ተቆርጦ ወጥቷል። ሁለተኛ ነገር ደግሞ ሲጀመር ትምህርቱ እንደ ትምህርት የተቀመጡ ስጋይ ላይም ምስጢረ ስጋይ ላይም ምስጢረ ስላሴ ላይም የቤተክርስቲያን ትምህርት አይደለም ያለው። ያኔ እኛ የህትም ማተሚያ ማሽን ሁላ አልነበረንም። በሰዓቱ እንዲህ የሚያትም ማሽን አልነበረንም። ቀጥታ ሄዶ አንግሊካን የታተመ መጽሐፍ ነው መጽሐፉ ሲታተም ኦነር የነበሩት ፕሮቴስታንቶች ነበሩ። የጸሎት መጽሐፍ ነው። የመጽሐፍ ቅዱስ ማህበር ኃላፊ የሆኑት ስለዚህ መጽሐፍ አውጥተዋል። አንድ የጸሎት መጽሐፍ አንግሊካን ሄዶ ታትሟል። እኔ እንደውም ቆርጬ ለጥፌው ነበረ ቪዲዮን ሁላ። ይሄ መጽሐፍ ነው እና ይሄ መጽሐፍ እንዲታተም ያደረጉት አንግሊካኖች ናቸው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም። መሀል ላይ ፊት ለፊት ላይ በሊቃውንት እንትን የታየሰ ሲባል በሳቱ የቶቹ ሊቃውንት ናቸው የተሰበሰቡት ነው። ጦርነት ላይ ነበረች እኮ ሀገር። ካህናት ይታረዱ ነበረ፣ ወጣቱ ይታፈስ ነበር። ጣሊያን መከራ የምታሳይበት ጊዜ እኮ ነው። ጣሊያን እየተበቀለችን በነበረበት ጊዜ ነው። አይደለም ሊቃውንት ሊሰበሰቡ ንጉሱ እንኳን ሲሸሽተው እኮ ሄዷል። እንግዲህ ሊቃውንት ሲሰበሰቡ ንጉሱ ነው የበላይ የሆነው። አፈ ጉባኤ ይሰበሰባል። አፈ ጉባኤ ንጉሱ ሾማቸው፣ አፈ ጉባኤ ይኖራሉ። ሊቃውንት የዛኔ እንትን ነው። በዚህን ሰዓት ንጉሱ ራሱ ኢትዮጵያ ውስጥ እኮ አልነበሩ እና በዚህ ሰዓት አንግሊካን ሮላን ትጫወት ነበረ። ምንድነው አትሊስት ኢቭን ማተሚያ ማሽን በኢትዮጵያ ደረጃ እንኳን የሆነው ማንነቶቹ መጀመሪያ ላይ አንዴ ንጉሱ አልነበሩም ያልኩ በስንት ነው ያልነበሩ? ንጉሱ የታሪክ እንትን መፋለስኛም ጋር እንዳይኖር ብዬ ነው። ይሄ የታተመው 19 አልነበሩም ከንጉሱ እኮ ከ1930 ጀምሮ እኮ ንጉሱ አልነበሩም ኢትዮጵያ ሸሽተው አልነበር እስከ 1935 5 ዓመት እኮ። ይኸውልህ መጽሐፉ የታተመው በ1931 ነው። ጃንሆይ እንግሊዝ በነበሩበት ጊዜ ነው የታተመው። አየህ፣ ያሳተሙት ደግሞ ስደት ጊዜ ነው ቀሲስዬ። በቃ እኮና በስደት ጊዜማ ነው እኮ ነው የምልህ እኮ። ስለው አታዳምጡም ማለት ነው። ስደት ላይ እያሉ ይላል እኮ መግቢያው ላይ መጽሐፉ ራሱ ይላል እኮ በስደት እያሉ ሰዎቹ እንዲጽናኑበት የታተመ ነው ይላል። ይኸው
ይላል እኮ ስደት ላይ ሆነው ያሳተሙት ነው። ስደት ላይ ሆነው ሲያሳትሙት ደግሞ ይሄንን ምስግቡ ነው በውጭ ላሉት አሉ ከንጉሱ ጋር አብረው የሄዱት ሰዎች የሚጸልዩበት መጽሐፍ ነው። ከአንግሊካኖች ጋር አብረው ጆይን እያደረጉ ሲጸልዩ ነበር ማለት ነው። እኔ የሚገባኝ እንደዚያ ነው። እና ደግሞ ከነሱ ጋር ሲጸሉ እንዳይኮሰኩሳቸው የእመቤታችን ምናምን አውጥተዋል እንዴ። እንደዚህ ብሎ ጸሎት የለም ነው እያልኩ ያለሁት እኔ። ስለዚህ ንጉሱ በነበሩበት ጊዜ ነው እዚያ ውጭ እያሉ ነው የታተመው። ዛሷ እኛም አናውቀው፣ እኛ እኮ አናውቀውም ይህን መጽሐፍ። ማዘሩ ደግሞ እናት ቋንቋው ደግሞ የተጻፈው ደግሞ በ1899 ነው። አሳይቻችኋለሁ ቅድም እዚህ ሳሳይ ነበር። ይሄ የአንግሊካን ፕራየር ቡክ በ1899 የተጻፈው። ይሄ ከመጽሐፉ ከ32 ዓመት በፊት ነው የታተመው። ይሄ እናቱ ዋናው ቋንቋው ይሄ አሁን ሳሳያችሁ የነበረው መነሻው እዚህ ላይ ነው ያለው። ጀስት ከዚህ ኮፒ ፔስት ተደርጓል እዚህ። ሌትስ ጎ አናዘር ኤቪደንስ። ሌላ እኔ የማቆይ አሁን ወደ ሌላው ልሄድ ነው። ምክንያቱም በጣም ብዙ ነገር ነው ያለው። ባይዘው ይሄ መጽሐፉ ራሱ ኮንቴንቱ ራሱ የሚያሳየው የነግህ ጸሎት የሚለው ይሄ መጀመሪያው አካባቢ የነግህ ጸሎት ነው የሚለው። ኦኬ አሁን ስንት ፔጅ ላይ ልሄድ? ቆይ ስለዚህ እኔ የነሱ እጅ እንዳለበትማ በቃ እኮ ምንም 681 ላይ ልሄድ ነው። ትልቅ መጽሐፍ ነው ባይዘ ወደ 700 ፔጅ ነው። 681 ኦኬ 681 ኦልራይት። አሁን ይሄ ዋው 681 ደግሞ የሚያሳየው ኦፍ ዘ ኔም ኤንድ ነምበር ኦፍ ዘ ካኖኒካል ቦክስ። ይሄ አሁን ይሄ መጽሐፍ ሜንሽን አታርግ። ሰሙ ምንም እውቅና መስጠት ነው እነሱ። ማንም ያምጣው ችግር የለውም። አሁን ይሄ ዝም ብሎ ለቅራቅም በሁሉ እውቅና መስጠት ተገቢ አይደለም። ማንም ያምጣው። እኔ ደስ ብሎኛል በእውነቱ ማለት ማየታችን ጥሩ ነው። እኛም እኮ ራሳችን ማወቅ አለብን። እንደዚህ ዝም ብለው እያሾለኩ ያስገቡብን ብዙ ሊኖር እንደሚችል ነው የሚያሳየኝ። እንዴ ቀልድ ነው እንዴ? በዚህ ትልቋ ቤተክርስቲያን ላይ ኮርጆ ያስገባ ካለ ስተት ነው። ምንም ይሁን ማንም ያደርገው ማን ነው? ዋይ ለምን ኮንፊውዝ ያደርጉናል? ለምን ማን ነው እንደዚህ አድርጎ ይሄን ቅራቅንቦ የጨመረው ማን ነው? መጠየቅ አለበት እንዴ? ማንም ያምጣው አለ የለም ነው መሆን ያለበት ጥያቄው። ካለ ስተት ካለ ማረም ነው እንጂ እነሱ አመጡት አላመጡት ምን አገባኝ? እነሱ መስራቸው ነው። እንደውም የኛ ነው ብለው ቢከሱን ራሱ መብታቸው አይደል እንዴ? አሁን እነሱ እኮ እያመጡ ያሉት እኮ ፌዝ አልሆንን ክራይስት አልሆንንና ግሬስ አልሆንን ትቀበላላችሁ እኮ ነው። እናንተም አላችሁ ለማለት ነው። እኔ ደግሞ ይሄንን እናንተ ናችሁ ያስገባችሁት ነው ሙግቴ። እናንተ እኛ መጽሐፍ ላይ ኮረጃችሁ አስገብታችኋል፣ ቀስጣችኋል፣ አጭበርብራችኋል፣ አመንዝራችኋል ነው እያልኩ ያለው። ኦኬ ማስረጃ ደግሞ ያሳተሙት እነሱ ናቸው። ኦኬ እነሱ ሲያሳትሙ የእነሱን ጸሎት ጨምረውበታል ነው እያልኩ ያለሁት እንዴ። ጨምረዋል፣ አጭበርብረዋል። እየቀሰጡ ማስገባት ከበፊትም ልምድ ነበራቸው ማለት ነው። አየህ ልምድ ነበራቸው። አሁን ይሄ የመጽሐፍ ቅዱስ አቆጣጠር ምናምን የቀኖና መጻሕፍት አቆጣጠር ምናምን እንደዚህ ያለን ይሄ ይቻላል። እሺ ነው ስንት ላይ ነበረ የቀኖና መጻሕፍት አቆጣጠር? ጸሎት እያገዝከኝ ባይዘው የቱ ጋር ልክፈት? ቀስሲ ምንድነው የሚለው? the number and the names and number of the canonical books የሚለው የቅዱሳት መጻሕፍት ስምና ዝርዝር የቁጥራቸውን ዝርዝር ካኖና የተደረገበት ነው ማለት ነው። ኦኬ አይ ቲንክ አገኘሁት። እኔም አግኝቻለሁ። ቀስሲ
አዎ አሁን እስከ ምንድን ነው? ኦኬ ወደ ጀነሲስ የገሎች ሌቪቲከስ ነምበር ኦኬ ይሄ አሁን ይሄ ቁጥር የብሉይ ኪዳን እነዚህ ቁጥሮች ይሄው የምትመለከቱት ይሄ ቀጥታ እዚህ መጽሐፉ ላይ ይሄው እንዲህ ገብቷል ማለት ነው። ይሄው የብሉይ ኪዳን መጻሕፍት ቁጥር የብሉይ ኪዳን መጻሕፍት ቁጥር እዚህ መጽሐፍ ላይ ይሄው የኛ የኢትዮጵያ ቤተክርስቲያን ከነዚህ ከ40ው መጻሕፍት ብሉያት ጋር አንድ አድርጋ የምትቀበላቸው የብሉይ መጻሕፍት የሚከተሉት ናቸው ብሎ እንትኖችን ያስቀምጣል። ኦኬ ይሄ ራሱ ማለት ነው። ይሄ ራሱ እኛ የምንቀበላቸውን ሌትስ ጎ እዚህ ጋር አለ። እዚህ ጋር ጦቢት አለበት አይደል? ሄኖክ ዊዝደም ኦኬ ታች ላይ ጽፈውታል። ሄኖክን ኩፋሌል አለ ጥበብ እዝራ ይላል እኔ ላይ አለ። ይኸው እዚህ ላይ ለዚህ ፈርስት ኤንድ ሰከንድ መቃቢ ይኸው እዚህ ጋር ምን አለ መሰሉት? ይኸው መጽሐፉ ቀጥታ ከዚህ ነው ኮፒ የተደረገው። ኤግዛክትሊ እሱ እኮ ነው። አዎ ቀጥታ ኦኬ ቡክ ኦፍ ዊዝደም አለ። የድሮ እንግሊዘኛ ስላቸው ኮንፊዝ። በነገራችን ላይ ኤፍን ኤስ እያላችሁ አንቧት። ከዚህ በኋላ ባሮክ ሁሉ አለው። ባሮክ አለው። ሶንግ ኦፍ ዘ ትሪ ቺልድረን አለው። መጽሐፈ ባሮክ እንዳለ ሙሉ በቃ ይሄ መጽሐፍ ነው ኮፒ ያደረጉት። ይሄ ነው ትራንስሌት ያደረጉት። ለዛ ነው እኔ በቀደም የዛሬ 2 ዓመት አምጥተውት እንደዚህ አሯሩጠናቸው ነበር የጠፉት። ኦኬ ከዛ መጽሐፉን እንትን ሲል ሲመሳከር የነሱ መጽሐፍ ነው። ግን እዚህ ጋር ምን ብለው ነው ያስገቡት? ቆይ እስቲ የኛ አማርኛው የኛ ነው የሚለው እዚህ ጋር ምን ብለው ነው? ኦኬ ኤንድ ዘ አዘር ቡክስ ይላል። ኦኬ አስ ሮሚ ፌዝ ኦኬ ሮሚ ፌዝ ለማጥራት ነው ደጀጆዲን ፎር ኤግዛምፕል ኦፍ ላይፍ ኦኬ ኤንድ ለምሳሌ ያው ጀስት ለህይወት ምናምን ህይወትን እንዲያግዝ ምናምን ኢንስትራክሽን ኦፍ ኦኬ ማነርስ ኦኬ በት yet both is not apply them to establish እንትን ዲትሮ ካኖኒካል ብለው አይደል የሚቀበሏቸው? እሱን ነው የሚናገረው። ግን እነሱ ራሳቸው ማስገበብ ጎበዞች ነው። ቀረብ ያሉ ናቸው ማለት ነው ወደኛ። እስከ 1800 ነበር። አንግሊካን ብቻ ናት እኮ ቆርጣ ወጣቸው በ1800 66 አድርጋ ወጣቸው እንጂ ሌሎቹ እኮ ሁሉንም ይቀበላሉ። ግን ዲትሮ ካኖኒካል ይሏቸዋል። አንደኛ በቃ አሁን ይሄኛውም ከዚህ የተወሰደ መሆኑን አረጋገጥ። ቴንኪው ይሄኛውን አንደኛውን አረጋግጠናል። አሁን ደግሞ የምንገባው ፌዝ አልሆንና ግሬስ አልሆን ደግሞ እንፈልግ። እሱን ኤግዛክት ፔጁን አላየሁትም፣ ግን እኔ በቀላሉ በጣም የምትስቁት ማለት ነው። እኔ ምስጢረ ስላሴ በመድኃኒዓለም እንደዚህ ምስጢረ ስላሴ እንደዚህ ያለ ማለት ነው። ሽታውም የለንም በእኛ ቤት። ማን ነው መምህር መንበር ገብተው ነበር? መምህር መንበር ለምን ወጡ? ይግቡ መልሰው መምህር መንበር ካሉ መግባት የምትፈልጉ ሰዎች መግባት ይችላላችሁ። ባይዘው ግን እኛ እያሳየን ያለ ነው ተቀስጦ በተጭበርብሮ የታተመ መጽሐፍ ውስጡ ላይ ኩረጃ ያለበትን መጽሐፍ እያሳየን ነው። ፌዝ አልሆን እናንተ ትቀበላላችሁ ብለዋል ሊያመጡብን እንትኖች እና ግሬስ አልሆን እናንተ ትቀበላላችሁ አይደለ? እንዲህ ያለ ምስጢረ ስላሴ ደግሞ በ5 ፔጅ ማለት ነው። ይኸውላችሁ በ5 ፔጅ ምስጢረ ስላሴ እንትን በ5 ፓራግራፍ ምስጢረ 7 መስመር ናት። ጅም የለውም ምስጢረ ስላሴውን ቀላቅለው ነው የጻፉት። ሲጀመር የማይታይና ኦኬ የማይታይና አሁን ይሄ የማይታይና የማይመረመር ሁሉን ማድረግ የሚችል የሚለው ጸሎታዊ ምናምን ባረው እግዚአብሔር አብ አዜ ሁሉ ገባሬ ሰማያቱ ምድር ከሚለው ጋር ይመሳሰላል እንደ የተወሰነ በኮንቴንት። ይሄ ግን ቆይ ይሄን ራሱ ቆይ እዚህ እንትሉ ላይ እኮ አለ ራሱ አለ በእንግሊዝኛው ላይ በመድኃኒዓለም ቆይ እስኪ ልፈልገው። ለማንኛውም እስከዚህ አስተያየት ሰጡ ልፈልግ አስተያየት ሰጡ ብቻዬን ከማወራ አስተያየት ሰጡ።
አይ ሊቃውንት አሁን ቀሲስ የስም ሶስትነትንና የአካል ሶስትነትን መለየት አቅቷቸው ነው በአካል ሶስትነት ፈንታ አብ ወልድ መንፈስ ቅዱስ ብለው የሚጽፉት አሁን የኢትዮጵያ ሊቃውንት ለዛው እና በጣም ነው የሚገርመው። አይ በእውነት በጣም ቀለደውብናል። አይ ግን መምህር እኔ እስከሚገባ አግዛቸውና ይሄ ማን ነው የሚባለው ሰውዬ እኮ ነው ይዞት የመጡት መጽሐፍ መጀመሪያ ይሄ ማን ነው ሰሙ ከትልቅ ሰው ጋር እያወራህ የትንሽ ሰው አትጥራ። እሺ ቀሲስ አይ እንደው ሰሙሻ ማተኮር ያለብን በየትኛውም ሰው ይነሳ ዋናው መነሳቱ ለኛም ጥቅም ነው እንድናየው ሆኗል ብዬ አስባለሁ። ግን ቤተክርስቲያን በችግር ጊዜ የተጠቀመችበት በስደት ጊዜ የነበረ ከዛም በኋላ ደግሞ በስርዓታችንም በቅዳሴያችን በሌሎች እኛ ተጠቅመንበት አናቅም። ስለዚህ በችግር ጊዜ የተጠቀምንበት ከመሆኑ አንፃር ያ እንደ ምንድነው እንደ አንድ ሂስትሪ ሊቀመጥ ይችላል። በዋናነት ግን ትምህርቱን ይዟል ወይ? አንደኛ ጽሁፉን አይታችሁት ከሆነ በየትኛውም የኢትዮጵያ ኦርቶዶክስ የጸሎት መጽሐፍ ላይ ቀኖና ገብቶ የጸሎት መጽሐፍ የሚባልበት የለም። ዝርዝር ተይዞ እንደዚህ አይነት ከዛ ደግሞ አጻጻፉ ይታያችሁ ሚስጥረ ስላሴ ብሎ 7 ምንድነው መስመር ነው። እንደውም 7 ሳይሆን 6 መስመር ይታያችሁ። እኔ እንዲህ አይነት መጽሐፍ የኢትዮጵያ ኦርቶዶክስ የላትም። ሊያውም ቅድስት ስላሴን ስታብራራ ማለት ነው በ7 መስመር አስቀምጣ ስላሴ አስተምሮ አንዲ ነው ተብሎ ሲገለጥ ይሄ የቤተክርስቲያኗ እንዳልሆነ ትክክል ማሳያ መሆን ይችላል። በጣም ጥልቅ ሚስጥር መሆኑን ስለምናምን ማለት ነው። እንኳን በ7 መስመር ሙሉ መጽሐፍ ብንጽፍ እንኳን ሚስጥረ ስላሴን አብራርተንም ተንትነንም አንዘልቀውምና እግዚአብሔር በገለጠው እንናገራለን። እና ደግሞ ጽሁፉን ሚስጥረ ስላሴንም የምናስረዳበት መንገድ ራሱ ስተት እንዳለው አሁን እያየነው ነው ማለት ነው። ስለዚህ በደንብ ሊታይ ሊመረመር የሚገባው ዝም ብሎ እንደው ስለታተመ ብቻ በቃ የቤተክርስቲያኗ ነው ብሎ ከመያዝ ቤተክርስቲያኗ የተጠቀመችበት ሊሆን ይችላል። ስተት ካለው ደግሞ ሊታረም የሚችል መጽሐፍ መሆኑን ማሳወቅ ይበልጡኑ ደግሞ የኢትዮጵያ ኦርቶዶክስ ስርዓት አምልኮና የውጭ ግንኙነት የሚል ሊቃውንቱ የተጻፉበት መጽሐፉ በሲኖዶስ ታርሞ ተስተካክሎ የወጣ መሆኑ ከነ ሊቃውንቱ ስማቸው ወደ ስንት የሚሆኑ ጳጳሳት በሙላ ያዩት እውነት አለን እኛ። ይህ መጽሐፍ ላይ ብቻ አይደለም ወያ ልክ ማናቸው ንጉሱ ሲሰደዱ አይደለም ትምህርታችንን መጽሐፍ የጀመርነው። ስለዚህ እውነታውን የሚፈልግ ሰው ካለ ደግሞ እዛ ላይ ምን ተብሏል ስለ መልካም ስራና ስለ ምግባር በጥሩ ሁኔታ የተጻፈ አለ። ስለዚህ እሱ ነው የቤተ ክርስቲያኗ እውነታ ማለት ነው። ስለዚህ በዛ መልኩ ማስረዳት እንችላለንና በዛ ደግሞ ማንጠር ይቻላል። በቃ በትክክል ኃላፊነት ተወስዶበት በተሰራው መጽሐፋችን ይህንን አይተን ደግሞ ስተት ካለው ስተት ነው እንላለን ነውና መጽሐፉ በደንብ ላየው ኮፒ ፔስት እንደሆነ በጣም ግልጽ ነው ብዬ ነው የማስበው። በቃ ከቅርጽ አኳያ ከአጻጻፍ አኳያ የኢትዮጵያን ኦርቶዶክስ ሊቃውንት በዚህ ያህል ደረጃ እንደዚህ አይነት ጽሁፍ ሊጽፉ እንደማይችሉ እናምናለን። ከነበረው ችግር አኳያ ግን በውጪ ታትሞ በወቅቱ ደግሞ ቤተክርስቲያንን ከችግር አኳያ አግዞ ይሆናል ብለን ብንይዘው መልካም ይመስለኛል እና ታርሞ ደግሞ ተስተካክሎ ሲወጣ የኛው መጽሐፍ ነው። ምንም ችግር የለብንም እና በእንደዛ ብናየው ጥሩ ይመስለኛል። የኔ ሐሳብ ዋናው ነገር ትክክል ነው። ዋናው ነገር ማንም አሁን ስም መጥቀስ ምናምን ትክክል አይደለም። አንደኛ እንዴ የሆነ ትክክለኛ የሆነ መረጃ እኮ ነው ያወጡት እነሱ እኮ እያየነው አይደል ይስተቱ። ስለዚህ ለነሱ የሚመቻቸውን ነገር አምጥተው ቢሞግቱ ምን በእነሱ ይፈረዳል እንዴ? ለምን እንዴ አሁን መሞገት ያለብን እኛ ቤተክርስቲያን እያልክ ልታወራ አትችልም። የአንገሊካንን ትምህርት የምቀበልበት ምንም አይነት እንትን የለም። ኦኬ የለም። አሽቀንጥረን እዚህ ውስጥ ያለውን የነሱን ቀዳደን ማውጣት አለብን ከዚህ ውስጥ። ምንም የኢትዮጵያ ኦርቶዶክስ ቤተክርስቲያን
ከነሱ የምትዋስበት አንደኛ የኛ መጽሐፍ ላይ ለምን ይጨመራል? ራሱን ችሎ እንኳን ቢሆን ኖሮ መቼስ የኛን ሰዓታታችን ቅዳሴያችን እንዴት ይሄንን ስርዓት አምልኳቻችን ይሄን በጣም የተቀደሱ ትልልቅ ቅዳሴያቶችን እንዴት እዚህ ውስጥ እንዴት ያስገባሉ? እንዴት ያለ ድፍረት ነው እንዴ? ትክክል እኮ አይደለም እኮ በጣም ትክክል አይደለም። በመጨረሻው እትም በምንድን ነበር የወጣው? ቀሲስ እርሶ ጋር ያለው መጽሐፍ 1987 ቆይ ሌው እሱማ ያው አንድ ጊዜ ከታተመ በኋላ እኮ አሳታሚው እያሳተመ የመጠቀም መብት እኮ አለው እኮ። ምንም እኮ ይሄ እኮ መጠየቅ አይጠበቅበትም እኮ። አሁን አንድ መጽሐፍ ለአንድ አሳታሚ ተፈራርሜ የሚገባኝን ከሰጠኝ በኋላ ባለቀ ቁጥር እየሄደ ማሳተም ይችላል እኮ እንዴ፣ መብት እኮ አለው። የመጀመሪያው ምንድነው የሚለው? ይሄ መጽሐፈ ጸሎት ይላል። ይሄ መጽሐፈ ጸሎት ለመጀመሪያ ጊዜ በስደት ላይ በነበሩት የቤተ ክርስቲያን አባቶች በሀገረ እንግሊዝ በ1931 ዓመተ ምህረት ተዘጋጅቶ በለንደን ታትሞ በአገልግሎት ላይ ውሏል ነው የሚለው። እንዴ ይሄው ስደት ላይ እንደነበሩ መሆኑን የሚያሳየው ነው። ይሁን እንጂ ይላል በዘመናችንም መጽሐፉ እጅግ በጣም ጠቃሚ ነውና አስፈላጊም በመሆኑ ለሶስተኛ ጊዜ ታትሞ እንዲሰራጭ የብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአቅጹ ወእጨጌ ዘመንበረ ተክለ ሃይማኖት መልካም ፈቃድ በመሆኑ የቀድሞ ህትመቱ በአንድ ቀለም ማለትም በጥቁር ቀለም ብቻ ስለነበር በአሁኑ የህትመት ዝግጅት ግን በቀይና በጥቁር ቀለማት ታትሞ እንዲወጣ ተደርጓል። ሆኖም መጽሐፉ የጸሎት መጽሐፍ ብቻ ሳይሆን የታሪክ መዘክርነቱንም ከግምት ውስጥ በማስገባት በቀድሞ ይዘቱ የተመዘገቡት ስሞች ለታሪካዊ አስተዋሽነቱ እንዳሉ ተመዝገው እንዲታተም ሆኗል። ከዚህም ጋር መጽሐፈ ጸሎቱ ብዙውን ጊዜ አገልግሎት እንዲሰጥ ሆኖ የተዘጋጀው ለሰሙነ ሕማማት ጸሎትና ስርዓት እንደመሆኑ መጠን የሕማማቱ ሰላምታ በቀድሞ ህትመት ስላልነበረ ሰላምታው በአሁኑ ዝግጅትና ህትመት ተካቶ እንዲታተም ሆኗል። እሰይ በቃ ዛሷ እኔ ሰላምታውን ቅድም ሳሳይ ነበር። ድሮ ላይ የለም አሁን ላይ አለ። ሰላምታው ደግሞ ስለእመቤታችን ብዙ ያወራል። ስለዚህ በፊት ያልገብ ስለእመቤታችን አይፈልጉም እነሱ። ስለዚህ በከተማም ሆነ በገጠር የትንሣኤ ማተሚያ ድርጅት ነው ለሶስተኛ ጊዜ ያሳተመው ይላል። ብርሃንና ሰላም ወይ ደግሞ ብርሃንና ሰላም ይላል በ1996 ምንድነው? በ1996 ኢህአዴግ በገባ በ3 ዓመቱ ማለት ነው። ኖ በ1996 ማለት ኖ አይደለም፣ 86 ያልኩ መስሎኝ ነው። ኦኬ እና እናንተ የተወደዳችሁ ምስጢረ ሥላሴ እንደዚህ ብሎ እኛ ትምህርት የለንም በፍጹም። ቀሲስ ያችንም ፓርት ቢፈልጓት እዛው ጋር የምናገኛት ይመስለኛል። እውነት ለመናገር ይሄ የጽድቅ 700 እኮ ነው ፔጁ፣ እየፈለኩት ነበረ። እንደው ሌላም ጊዜ ቢሆን መምህር በረከትም ባሉበት እሳቸው አወጣዋለሁ እሷ ፓርት ራሱ ሊትራሊ ነው የምትሆነው ብዬ ነው የምገምተው። በቃ ቃል በቃል ትናንትና አይተነዋል። ይህን ምስጢረ ሥላሴ የሚለው ራሱ ቃል በቃል ነው ከነሱ የተወሰደው። አምስቱ አዕማደ ምስጢር የሚለው ራሱ ከነሱ የተወሰደ ነው። 7 መስመሯ የነሱ ናት። መስመሯ ራሱ በቃ የነሱ ናቸው። ይሄ በጣም ከባድ ነው። እንደው በሊቃውንቱ ጉባኤ ግን እንዲታይ ከዚህ በፊት አሁን አንድ አባት መጽሐፍ ሰጥተው ሲያሳዩ እንደነበረው ይሄም በጣም ተሰጥቶ እንደው እንዲታይ ቢደረግ መልካም ይመስለኛል። ችግሩ እኮ መጽሐፉ እንትን የለውም መሰል። እስቲ ቆይ ፔጅ ማውጫ የለውም አይደል? እስቲ ቆይ ማውጫ የለውም፣ ቀጥታ የሚገባ መሰለኝ። እስቲ ቆይ እንግሊዘኛው የለውም። ችግሩ እሱ ነው እንጂ ማውጫ ቢኖረው በማውጫ እንግሊዘኛው ነው። ኦኬ አለው መሰል። እስቲ ቆይ ሰንዴስ አፍተር ክሪስማስ ሰንዴስ አፍተር ኢፒፋኒ ኦልራይት። ቆይ ሊኖረው ይችላል። እስቲ ቆይ ይሄ ጄኔሲስ ማቲው እሺ ወይ ጉድ!
የአማርኛው ግን አለው። መምህር በረከት መጥተዋል። ኧረ ከመጡማ በቃ እልልታ ነው። አስገቧቸው። እሳቸው ከመጡማ ይግቡ። የእርስዎ መጽሐፍ እየታየ ነው። ይግቡ። የእርስዎ መጽሐፍ እሳቸው ናቸው እኮ ጉድ ያመጡ እኮ። አሳ ጎርጓሪ እኮ ነው የሆነባቸው። መምህር ራስትልኝ ከዚህ ሴፍቶኝ ባርኩኝ ሰላም ብያለሁ ብላችሁ ነው። እግዚአብሔር ባርክ። እንዴት ዋሉ? ከርዕሱ ቢጀምሩ ይቻላል እኮ ቀሲስ። የቤተ ክርስቲያን ጸሎት የሚባል ርዕስ ያለው መጽሐፍ ራሱ እኮ ሳሳይ ነበር እኮ ሳሳየው ከርዕሱ ጀምሮ ምን ይላል መሰሎት? ጸሎተ ነግህ ይላል። የኛውም የኛ በአማርኛ የዚያኛውም ምንድነው ሞርኒንግ ፕሬየር ይላል። የመጀመሪያው ራሱ የቤተ ክርስቲያን ጸሎት የሚለው ቡክ ኦፍ ኮመን ፕሬየር የሚለው እኮ ነው። በቃ ሙሉን አየን እኮ ቅድም ከመጀመሪያውም እያየው ነበር። ፌዝ አሉንና ግሬስ አሉን እየፈለግኩ እኮ ነው። በምንድን ነበር? እስኪ እሱን ያውጡ። እኔ የምለው ቀሲስ አሁን ፕሮቴስታንቶቹ ይህንን መጽሐፍ ይዘው የሚሟገቱት የእኛም መጽሐፍ ተቀበሉ ነው፣ የእናንተ መጽሐፍ ነው፣ ከአንግሊካን የተወሰደ አይደለም ነው። ምንድነው ሙግታቸው ግን? ሙግታቸውም አልንገሮት። ሙግታቸው ፌዝ አሉን ትክክለኛ ትምህርት ነው፣ እናንተም ትቀበሉታላችሁ ለማለት ነው። ከአንግሊካን የተወሰደ እንደሆነ ስናሳያቸው ምንድነው በ1931 ተቀብላችሁታል ነው ትምህርቱን? አልተወሰደም ነው እንጂ እንግዲህ ይመስለኛል አልተወሰደም። ወይ በ1931 ተቀብላችሁታል? ይሄን ፌዛሎን መጽሐፉን አይተውታል? ይሄ መጽሐፍ የአንግሊካኖች መጽሐፍ መቼ እንደታተመ አይተውታል? መምህር ኦልድ እንግሊሽ ነው፣ ቀደም ያለ ሳይሆን አይቀርም። በ1899 እዚሁ ላይ ነው የሚሆነው። ኦልድ እንግሊዘኛው ራሱ ይሄ በጣም ኦልድ የሆነ እንግሊዘኛ ነው። ከ32 ዓመት በፊት ይሄ ሚስጥረ ስላሴው ራሱ እኮ ቀሲስ የኛ አባቶች ሚስጥረ ስላሴን ሲያብራሩ በዛ መንገድ አይደለም። እንግሊዘኛውን አውጥተው ነበር። እግዚአብሔር ስንት ነው? አንድም ሶስትም ነው። አንድነት በምንድን ነው? ሶስትነት በምንድን ነው እያሉ እንጂ ይሄ ሁሉን ቻይ ሁሉን መልካም የሆነ ምናምን የሚለው የዌስተርን እንትን ነው። የምዕራባዊ የሆነ ኤክስፕሬሽን ነው በአብዛኛው ማለት እንትን የሚለውን። በነገራችን ላይ 10 ትእዛዛት ላይ ምን ይላል መሰለው? ይሄ አማርኛው ራሱ ኢታምልክ ባዕድ አምላክ ዘእንበሌ የሚለውን ሲያብራራ ምን እንደሚል ያውቃሉ? ይኸው ቆይ ላሳየዎት። ስዕል አትጠቀሙ ይላል። ስዕል ይላል። ስዕል የሚለውን ስዕል ብለው ተርጎታል። ቆይ ላሳየዎት። እና ለሚቀጥለው ዲቤት ቢጠቀሙበት አሪፍ ነው። ይሄን ነገር አልቀረልንም እኮ አልተረፍንም እኮ ዘንድሮ። ይኸው እኔ እግዚአብሔር አምላክ ነኝ፣ ሌሎች አማልክት በፊቴ አይሆኑልህ፣ አታምልክ ካለ ስዕልንም አዩት። ስዕልንም አሁን ኦሪት ምሳሌንም ከቶ ለአንተ አታድርግ። ስዕል በላይ በሰማይ ካለው በታችን በምድር ካለው በውሃም ከምድር በታች ካለው አትስገድላቸው። እስኪ እንግሊዘኛውን ያውጡት ቀሲስ። እሱ ፓርት እሺ። የድሮ እኮ እንግሊዘኛ ሆኖ ያሁኑንም በደንብ ሳንችለው ደግሞ ድሮ ወስደው ከተቱንና ተቸገርን እኮ። ችግር የለም በዚያው ኦልድ እንግሊዝ እንለማመዳለን። እኔማ ሳየው ይሄን ነገር መጀመሪያ አጥንቼው መምጣት ነበረብኝ። ኦልድ እንግሊዝ ራሱ መጀመሪያ ይቺ ስንት ምናምን ያ እንዴ ኤፍ የለችም ጭራሽ። ኤፍ እኮ ጠፍታ እንትን ኤስ እኮ ጠፍታ ኤፍ ሆናለች። በኦልድ እንግሊዝ እኮ ቀሲስ አሁን ለምሳሌ አንተ ሲባል ዩ ነው አይደለ? ኧረ እንደው ተወኝ። በእነሱ ግን የሴትና የወንድ መለያ ራሱ አለው ዩ ራሱ። ኧረ እንደ እንትኑ ከበድ ያለ ነው። ቆይ ላውጣልዎት። ቆይ 3 ስንት ነበረ? ቃል በቃል ነው በነገራችን ላይ ያለው ይሄ 10 ትእዛዛት። እንደዚህ አይነት ጸሎት ራሱ ነው እኔ እኮ ብዙ ሊቃውን ጠይቄ እኔ እንደው በጣም ከእኔ እውቀት ማነስ ይሆናል ብዬ ኧረ እንደ አይነት ጸሎት የለም ነው ያሉኝ። የለም ወርድ ኦኬ እንግዛት in heaven above okay the earth what okay quiet darkness and any image ነው የሚለው ራበን ኢሜጅ ኖር ዘ ላይክ ኦኬ ወሎት
ያን እርሶ ይሻላሉ። ይታያል አለ በደንብ the graven image or nor the likeness ያ እነዚህ ናቸው እንግዲህ ስዕልና ምስል ተብሎ የተተረጎሙት ማለት እንግዲህ አይከን አላሉትም። እንግዲህ ያው ኢሜጅ የሚለው ነው። አዎ ኢሜጅ የሚለው ምስልም ነው አይደል? በእንግሊዝኛው ሊሆን የሚችለው አዎ ላይክነስ የሚልም ስላለ ሁለቱንም እንግዲህ ምስልና ስዕል ብለው ተርጉመዋል ማለት። ላይክነስ እና ኢሜጅን እዚህ አሁን ጋር ክሬትድ እንትን የሰው ልጅ ባሪያውና በምሳሌው በመልኩና በምሳሌው መልክ ኢሜጅን መልክ ነው ልንለው የምንችለው። ላይክነስን ደግሞ ምሳሌ። ይሄኛው ግን አማርኛው ግን ለምን አሁን ምሳሌ እንግሊዘኛ እንትን አማርኛው መጽሐፍ ቅዱስም እንደዚያ ነው የሚለው ምሳሌ ነው የሚለው። በማንኛውም ምሳሌ የተቀረጸውን ነው የሚለው። እዚህ ግን ስዕል አድርገው አስቀምጠዋታል። ስዕል። ስለዚህ አሁን እቺን ስዕል የምትሏን ወስደው አትስገድላቸው ቢሆን እግዚአብሔር አምላክ ይላል። እንዲያውም እግዚአብሔር አምላክ ቀናት ምንድነው? ቆይ ኧረ ሌላ አይቻለ ቆይ የእግዚአብሔርን ስዕል አትሳሉ ምናምን እንደዚያ የሆነ ነገር አንብ ያለው ቅድም ኦኬ ቆይ አይ ቲንክ እኔ እንደው ሃይፖቴሲስ ይሆናል ገና በደንብ ማጥናት ይኖርብናል። ቀሲስ ኢቭን በእነሱ ይሄ ትእዛዛትን እንደዚህ ማንበብ የመጣው ይሄ የፕሮቴስታንት ሶላ ፊዴ እምነት ብቻ የሚለው ሰዎችን እንትን አድርጓል ብለው ፈርተው ነበረ በሆነ ዘመን አንግሊካኖች ማለት ነው። ምንድነው ስነ ምግባር አልባ አድርጓል፣ ሰው በእምነት ብቻ ይድናል የሚለው ትምህርት ይሄ ምንድነው አንቲኖሚያኒዝም የሚሉት አለ። ህግ አልባነት ማለት ነው። ህግ ምን ይጠቅማል ምናምን የሚል እንቅስቃሴ አስተሳሰብ ከቷል ብለው ስለሚያስቡ ያንን ለመቃወም ይመስለኛል ህግጋቱን ራሱ ጸሎቶቻቸው ውስጥ መልሰው ያስገቧቸው። ያ ሊሆን ይችላል። እንትኑ የት ነበር ያገኙት? የምስጢረ ስላሴ የሚለው ስንት ፔጅ ላይ ነበረ? አምስቱ አዕማደ ምስጢርና የጽድቅ መንገድ የሚለው ስንት ፔጅ ላይ ነበር ያስታውሳሉ? ኛው ነው አይደል? የምስጢረ ስላሴ ምናምን የሚለውና ትናንትና አውጥተነው ነበረ። ስንት ፔጅ ላይ? 600 ምናምን ገጽ ቀሲስ 680 አካባቢ 680 ላይ እንትን ያገኘውኝ ካኖኒካል ቡክ ከዛ ከፍ ብሎ አለ እዛ። አረ 675 እንደዛ አካባቢ ያወጡ 670 ሞርኒንግ ፕራየር ኦኬሽን ቢቢን ከዛ ወደ ታች ይግፉ። ኦኬ ኦልማይቲ ጋድ ኦኬ ሞስት ግሬሺየስ ኦኬ ፕራየር ኦኬ አይ ቲንክ አገኘሁት መሰለኝ። God Father our Lord Jesus Christ Okay, I think አገኘሁት። ይኸው አገኘሁት። እሺ አርቲክልስ ኦፍ ሪሊጅን የሚለው ኦፍ ፌዝ ኢን ዘ ሆሊ ትሪኒቲ። ይሄ እንትኑ ራሱ ፌዝ እንትን ጸሎት አለ አይደለ? ተመልከት። ይሄን ቅድም ሳሳይ ነበር። እሺ ያየው ነው። አሁን ይኸው እዚህ ጋር ይታያል አይደለ? ምስጢረ ስላሴ የምስጢረ ስጋዌ ሰፋ ይላል አይደል? ከምስጢረ ስላሴ አዎ። ይኸው እዚህ ጋርም ይኸው እዚህ ጋር ይሄኛው ይሰፋል። እንግዲህ ሐሳቡ ማለት ነው።
there is but one living and true God everlasting አሁን everlasting ታዩታላችሁ ኤፍን ሲያነቡት እንደዛው ነው ቀሲስዬው የማይታይና የማይመረመር ኤቨር ላፍቲንግ ነበር የምለው ነው የሆነ ኤቨር ላፍቲንግ ኤቨር ላስቲንግ ነው አይደለ ኤቨር ላፍቲንግ ኤስ በሙሉ ኤፍ ተብላ ነው የተጻፈችው ያ ኦልድ እንግሊሽ ነው ኦኬ ዊዛውት ኦኬ body parts of fashions now okay of infinite power wisdom and goodness and okay the maker and preserver of all things both visible and invisible ይላል የሚታየውና የማይታየውን ሁሉ የፈጠረና አጽንቶ የሚኖር እሺ አማርኛውም ልክ እንደዛ ነው የሚለው አሁን ደግሞ አማርኛውን አንብበው of this god እንጨርሰው እሺ ታሩሶን ቀሲስ ኦኬ ጎን ለጎን እንድናየው ነበር ኦኬ እንደዛ ከሆነ ጥሩ እሺ ይሄው ከላይ ያለውን ደግሞ ላንብብ አሁን በእንግሊዘኛ የተነበበው ወደ አማርኛ ሲያመጡት የማይታይና የማይመረመር ሁሉን ማድረግ የሚችል የሚታየውንም የማይታየውንም ፍጥረት ሁሉ የፈጠረ ይቅርታውና ቸርነቱ ያልተወሰነ ለዘላለም የሚኖር የሚለው ቅድም ቀሲስ ኤቨርላስቲንግ አለ እና ቪዚብል እኮ ቪዚብል ኤንድ ኢንቪዚብል የማይታይና የሚታየው ነው ራሱ አለ ይኸው ቃል በቃል ነው በነገራችን ላይ እንዴ ይኸው ቃል በቃል ነው ይኸው እንደወረደ ነው ያ ቀጥሎ ያለው ነው አያንቡ መምር በረከት ይኸው እንትን አብ ወልድ መንፈስ ቅዱስ የሚለው ራሱ አለ ይኸው ምን በአካላት አብ በነገራችን ላይ ይኸው እዚህ ጋር ቅድም እያነሳው ነበር በሶስት አካላት ይላል አብ ወልድ መንፈስ ቅዱስ ይባላል ይላል in 3 persons የሚለው ማለት ነው አዎ ግን በሶስት አካላት አሁን እኛ በስም ሶስትነት አብ ወልድ መንፈስ ቅዱስ ይባላል ነው አይደለ በስም ሶስት እንግሊዘኛው ምንድነው የሚለው እሱ ቀጥሎ ያለው የእንግሊዘኛው ደግሞ in unity of this God okay the father the son and the holy ghost ይላል in unity of this Godhead ይላል በአንድ መለኮት ኖ ቢዚር እንተ ቢ3 ይላል እንጂ ከላይ ይወሉት ሂድ ቆይ Godhead there be 3 persons ነው 3 persons ማለት በሶስት አካላት የሚለው ነው አዎ የራሱ አዎ and in unity of this Godhead 3 there be 3 persons okay 3 persons በአንድ መለኮት ውስጥ ሶስት አካል አለ ይልና ስማቸውን አዎ ይሄ ማለት ራሱ ያው አለ በሶስት አካላት ነው እሺ ምስጢረ ስጋው የሚለው ነው ምስጢረ ስጋው የሚለው ያንቁ ይሄ ቀጥተኛ ትርጉም ነው እንደውም በቃ ምንም ዳይሬክት ቀጥታ ነው ኮፒ ፔስት ነው መንፈሱ እኔ እንትኑ ሳይሆን ነው የተረዳሁት የኮንቴንቱን ብዛቱን ማለት ነው ይሄው ኦኬ ወይስ እንትኑ ነው የሚለየው ለምሳሌ ምስጢረ ስላሴ የምትለዋን ኦፍ ፌዝ ኢን ዘ ሆሊ ትሪኒቲ ይላል የስላሴ እምነት ማለት ነው አይደለ አዎ ይሄ የአንግሊካን አርቲክልስ ኦፍ ፌዝ የሚባሉት የቀደሙ ናቸው ስለዚህ ለኛ እንዲመቸን ምስጢረ ስላሴ አሉልን ማለት ነው ሲተረጉሙ ለኛ እንዲመቸን በለመዱት እንዲገባቸው ብለው እሺ ከዚያ ምስጢረ ስጋዌን ደግሞ ነው ይኸው መጀመሪያ አማርኛውን ነው ዓለም ሳይፈጠር ከአብ ባህሪ የተወለደ የእግዚአብሔር ቃል ወልድ ጌታችን ኢየሱስ ክርስቶስ እኛን ከመርገምና ከፍዳ ከዘላለም ኩነኔ ለማዳን በኋለኛው ዘመን ከቅድስት ድንግል ማርያም ተወለደ እስከዚህ ያለው ነው እሺ the son which is the word of the father begotten from the everlasting of the father the very and eternal God and of one ምንድነው የሚለው ፈላስቲንግ ነው from everlasting of the father
ከዘላለም ከአብ የተወለደ ማለት ነው። ሰብስታንስ ነው መሰለኝ፣ ሰብስታንስ ነው የሚለው ማይ ግርነት ከአብ ባህሪ የሚለው ነው። ኤንድ ኦፍ ዋን ሰብስታንስ ፈብስታንስ እኮ እያልኩ ነው እኔ እኮ ኤፍ እኮ ምንም ልትገባኝ አልቻለችም። በቃ ይቅርብኝ በማርያም ከታች ያሉት ሰዎች ራሱ እንግሊዘኛው በጣም ያሳቅቃል በማርያም። ኦኬ ኦፍ ዋን ሰብስታንስ ዊዝ ዘ ፋዘር። ኦኬ አሁን እስካሁን ድረስ ራሱ ነው አይደለ? ይኸው እስካሁን ያነበብነው ነው አማርኛው ራሱ ነው ራሱ ነው። ያው ከአብ ባህሪ የተወለደ ብሎ ነው እኮ የሚናገረው። ዓለም ሳይፈጠር ከአብ የተወለደ የእግዚአብሔር ቃል ወልድ ጌታችን ኢየሱስ ክርስቶስ እያለ ነው የሚናገረው። ተመሳሳይ ነው። ያ ከመርገምና ከፍዳ ከዘላለም ኩነኔ ማንስ ኔቸር። ኦኬ ይኸው ማንስ ኔቸር ኢን ዘ ወምብ ኦፍ ዘ ብሌስድ ቨርጂን ኦፍ ዘ ሰብስታንስ የስ ያ ዘቨርጂን ከድንግል ማርያም ያው የተወለደው ከቅድስት ድንግል ማርያም ደግሞ በኋለኛው ዘመን ከቅድስት ድንግል ማርያም ተወለደ ከኃጢአት በቀር ሰው የሚሰራውን እያለ ይቀጥላል። ራሱ ነው በቃ ራሱ ነው። ይሄንን የምንለፈው ኮፒ ነው በቃ ኮፒ ፔስት ብለነዋል። ምስጢረ ጥምቀት በአሁኑ ሰዓት ሆሊ ጎስት አይባልም አይደለ? በነገራችን ላይ ሆሊ ስፒሪት ነው አይደል የሚባለው አሁን በአሁኑ አጠቃቀም ሆሊ ስፒሪት ሆሊ ጎስት ይባላል አሁን። እኔ ሆሊ ጎስት አንዳንዶቹ ይላሉ አሁን ኦኬ ይባላል በአሁኑ ሰዓትም ያ ኦልድ መጽሐፍቶች ላይ ነው ብዙ ጊዜ እንዳሉት የሚገኘው ሆሊ ስፒሪት አይባልም ማለት ነው በዚህ በእነሱ ጊዜ። እሺ ቀጥሎ ያለው ምስጢረ ስላሴ ነው። ምስጢረ ስላሴ የሚላለው ኦፍ ዘ ጎይንግ ከዛ በፊት ግን ማለት ነው ቀሲስ ይሄ አሁን ምስጢረ ስጋዌ ላይ ያነሱት ስለኛ ኃጢአት ፍዳ መርገም ምናምን የሚለው ማለት ነው ለማስወገድ እሷ ጥሩ የሚለው የታችኛው መስመር ላይ ምን ይላል? who truly suffered was crucified dead and buried to reconcile his father to us and to be a sacrifice not only for original guilt but also for actual sins of men ይላል። ለጥንተ አብሶ ብቻ ሳይሆን ለእያንዳንዳችንም ኃጢአት ሞተ የሚለው ፍዳ ምናምን ተብሎ በእኛ ቋንቋ የተገለጠው እሱ ነው። ኤግዛክትሊ። ቆይ ግን እዚህ ላይ እኛው ላይ ይሄ ነገር የለም ምሳ ምስጢረ ጥምቀት ላይ ነው። በነገራችን ላይ ሪስ አልሰጡትም እንጂ አሁን ያነበቡት ምስጢረ ጥምቀት ላይ ነው እሱ ያለው በአማርኛው። የት ላይ ነው ያነበቡት እርስዎ? ቆይ እስኪ ኦኬ ያው ቅድም የሚስተስጋይ ኦኬ የሚገርምዎት ይሄንኛው በአማርኛው ላይ የለም። ምስጢረ ስላሴ ላይ ግን የመጀመሪያው አባታችን አዳም ይላል በሰራው ኃጢአት ሰው ሁሉ የሞት ፍርድ ተፈርዶበት ከፍዳና ከመርገም በታች ሆኖ ይኖር ነበር። ስለዚህ ሰው ሁሉ ሁለተኛ ከውሃና ከመንፈስ ቅዱስ ከመንፈስ መወለድ ያስፈልገዋል። ሰው ሁሉ ሁለተኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ይገባ ዘንድ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ እያነበብኩላችሁ እዚህ ጋር ነው። ከመንፈስም የተወለደ ግን መንፈስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጥምቀትን አደረገልን ይላል። አሁን እርሶ ያነበቡት ምስጢረ ጥምቀት ከሚለው የመጀመሪያው አባታችን አዳም በሰራው ኃጢአት ሰው ሁሉ የሞት ፍርድ ተፈርዶበት ከፍዳና ከመርገም በታች ሆኖ ይኖር ነበር የምትለዋን በምን ውስጥ ነው እንግሊዘኛው ላይ ያገኘናት? በምስጢረ ስጋዌ ውስጥ ነው። እዚህ ላይ ለእኛ እንዲመቸን ምስጢረ ጥምቀት ብለውልናል፣ ግን ቃሉ እዚሁ ላይ አለ። ይኸው ተሰብስቧል። ወደታች ኦሪጂናል ሲን በርዝ ሲን ምናምን የሚሉት ቶፒኮችም አሉ። አዳም ለምሳሌ ዛም ላይ ተነስቷል። ሲን ፋይንድስ ኖት ሪዘርፕሽን ኦፍ ኦኬ ኢን ዘ ፎሎዊንግ ኦፍ አዳም ይላል but it is the fault and corruption of nature of every man that naturally is engendered of the offspring of Adam ከአዳም የተወለዱትን ሁሉ ኃጢአት አጥቅቷል ምናምን እያለ የሚናገር ርዕስም አለው። ሰብሰብ አድርገው እሱን ያው እንዳሉት የሚስጥረ ጥምቀት ያስገብተውታል። እዛ ጀስቲፊኬሽን ይመጣል ገጽ
684 ላይ ማለት ይቺኛዋ ምንድን ናት? ኦኬ ሆሊ ስክሪፕቸር ኦኬ ኮንቴንስ ኦል ቲንግስ አይደለም ርዕሱ። ቆይ እስቲ ኦፍ ዘ ሰፊሺየንሲ ኦፍ ዘ ሆሊ ስክሪፕቸርስ ፍሮም ሳልቬሽን። ይሄ ሶላ ስክሪፕቸራ ነው፣ የሶላ ስክሪፕቸራ ነው። ኦኬ በጣም ጥሩ። አሁን የውልዎት ወዴት እየሄድን መሰለዎት? በጣም ጥሩ እየሄድን ነው። በጣም ጥሩ እየሄድን ነው። አሁን ወደ ፌዛ አሉን ልንሄድ ነው ማለት ነው። ይኸው ልገልጥ ከታች ላላችሁ ሰዎች ተመልከቱ። እስካሁን የነሱ ነው። ይሄ ምስጢረ ሥላሴ ምስጢረ ሥጋዌ የሚለውን ቃል በቃል አሳይተናችኋል። ከታች ያላችሁ ሰዎች ይሄ በሙሉ ይኸው እዚህ ጋር አሳይተናል። እዚህ ላይ አሳይተናችኋል ሙሉውን። ይኸው ይሄ ማለት ነው። አሁን ቀጥሎ ያላችሁ ናት እንግዲህ ፕሮቴስታንቶች እናንተም ትቀበላላችሁ የሚሉን ይችናል የጽድቅ መንገድ። ኦኬ ይቺ ደግሞ የት ነው ያለችው? አሁን እያወራን ያለ ነው የጽድቅ መንገድ። ይሄ ፌዛ አልሆን ነው። ፌዛ አልሆንን ከመንገሩ በፊት ዋናው ላይ እነሱ ስክሪፕቸር አልሆንን እዚህ ጋር እየተናገሩ ነው የእነሱን ትምህርት። ከዚያ ወደኛ ይመጡና ለኛ ያስገቧት ያመጣሉ። ሶላ ስክሪፕቸራ ብለው ወደ ሶላ ፊዴ ነው የሚሄዱት። በትክክል ኦኬ፣ በትክክል። ስለዚህ እዚህ ጋር ሶላ ስክሪፕቸር ይብራራል ከነ እንትኑ ማለት ነው። እዚህ ጋር ይኸው የሚቀበሏቸውን መጻሕፍቶችን እዚህ ጋር ሊስት ያደርጋሉ። አሁን እዚህ ጋር ኦፍ ዘ ኦልድ ቴስታመንት ቆይ እሱም አይደለም ኦፍ ዘ ክሪድ ኦኬ ክሪድ እሱን የሚለፉት እሱን ይለፉና ቀጥሎ ያለው እሱ የቀኑና መጻሕፍቶች ናቸው። እሺ ኦፍ ዘ ጀስቲፊኬሽን ኦፍ ማን ማለት ስለ ጽድቅ ነው። ኦኬ 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 ማርያምን በጣም ቆይ ክራይስት አሎን ዊዛውት ሲን ኦኬ ኦኬ ክራይስት አል እሺ ኦፍ ሲን አፍተር ባፕቲዝም እዚህ ላይ ምን ይላሉ? ቆይ ስለ ጥምቀት የኃጢአት ስርየት ምናምን ይላሉ አይደል? እነሱ መምህር ከሉተራን ጋር አንዳንድ ናቸው አይደል? እንደውም እነሱ አንግሊካኖች አንግሊካኖች እኮ የራሳቸው ለየት ያለ ነገርም አላቸው። ሰባቱ ምስጢራት ክርስቲያን ይቀበላሉ ሲባል የሰማሁ እነሱ ናቸው። የክህነት ሃይራርኪ ምናምን ራሱ አላቸው እኮ ቢሾፕ ምናምን ይባላል። አዎ እስኪ እዚህ ጋር ኃጢአት ስርየት ይላሉ። እንዴት እዚህ ጋር ሪፐርታንስ ኦኬ ግራንት ኦፍ ሪፐርታንስ ኢዝ ኖት ቱ ቢ denied to such as fall into the sin after baptism. Okay, received the Holy Ghost. ወደ ዋናችን እንሂድ። በቃ ስንት መሰለዎት ቀሲስ? ስድስተኛው ላይ ነው ይሄ መጽሐፍቱ የሚለው ስድስተኛው አርቲክል ነው። ወደ ታች ወደ ላይ ይሄዱ። አይ እያለፉት ነው ወደ ላይ ይመለሱ። ወደ መጀመሪያው ከምስጢረ ሥላሴ ይመለሱ። አሁንም ወደ ኋላ ይመለሱ። እሱ ነው መጽሐፍቱ። ይኸው አሁን አለፉት። እሱ የመጽሐፉ ርዕስ እሱ ነው። ይሄማ ስክሪፕቸር አሉን ያብራሩበት ነው። ሶላ ፊዴን የፈለጉት እርሶ ኖ የጽድቅ መንገድ የሚለው የለም እዚህ ላይ። እሱ ደግሞ ከሱ ሁለተኛው ገጽ ላይ እሱ ከሱ ቀጥሎ ሁለት ገጽ ይለፉ። ይኸው እሱ ገጹ አለ። በቃ እሱ ይኸው ኦፍ ዘ ጀስቲፊኬሽን ኦፍ ማን የሚለው የጽድቅ መንገድ እሱ ነው። አነሰችብኝ ሳ ምን ነው ለእኛ በደንብ አይገባቸውም ብለው ነው እንዲ ያሳነሱ? አዎ ለእኛ በደንብ ስለማይገባል ነው። ከዚህ ጉዳይ ብዙ ካልተነገራቸው አይገባቸውም ብለው የእውነት በደንብ ያብራሩት ምስጢረ ሥላሴን አይ ችግር የለባቸውም ብለው አጠር አረጓት። ከዚያ ፌዛ አሎን ግን በደንብ ይብራራላቸው አሉ። እሺ እንዴ ለእኛ እኮ ያ በደንብ ተብራርቶ ካልሆነ ከባድ righteous before God only for the merit of our Lord and Savior Jesus Christ by faith of our own works. Okay, or discerning wherefore that we are justified by faith only. ዋናው ጉዳይ እኛ በራሳችን አይደለም በክርስቶስ ሜሪት ነው የምንጸድቀው።
በእምነት ነው የምንጸድቀው በስራችን አይደለም የሚለው ነው። በእምነት ብቻ ነው ይላል። አሁን በእኛ ስራ ሳይሆን ፌዝ ኦንሊ የሚለው ነው ዋናው ትምህርቱ ማለት ነው። እና እነሱ ጋር ያው በጣም የተብራራ ኦልሬዲ በጣም ብዙ የተባለበት ስለሆነ አጠር አድርገው ነው ያስቀመጡት። ለእኛ ግን ትንሽ ሰፋ ኤክስፓንድድ መሆን ያስፈልገዋል። ኦኬ ሁለቱም ግን ቶፒኮቹ እንድትይዙልን የምንፈልገው እዚህ ላይ ከታች ላላችሁ ፌዝ አልሆንም አለ እዚህ ላይ ወርክ እንትን ጉድ ወርክም አለ። ይኸው እዚህ ቀጥሎ ያለው ይኸው እዚህ ጋር ጉድ ወርክ ስለ መልካም ስራ የሚለው ማለት ነው። ቀጥሎ ያለው ደግሞ ስለ መልካም ስራና የጽድቅ መንገድና መልካም ስራ በተከታታይ አይደል ያለው እዚህ ላይ ይኸው እዚህ ጋር የጽድቅ መንገድ እዚህ ጋር ደግሞ መልካም ስራ። ስለዚህ ኦርደሩን የጠበቀ በጣም ጥሩ ማብራሪያ ነው የተሰራልን ማለት ነው። የእነሱን ጥሩ አድርገው አብራርተውልናል፣ የኛ ግን አይደለም። ኦኬ ያው አይቶ ከሆነ ከዚህ ስለ መልካም ስራ የእምነት ፍሬ ነው፣ ከጀስቲፊኬሽን ከጽድቅ በኋላ የሚመጣ ነው። አትጋር ወርክስ ኦኬ which are በመልካም ስራ የኃጢአት ስርየት አይገኝም፣ ከእግዚአብሔር ፍርድ ማምለጥም አይቻልም ይልና ኤቪደንትሊ ናውን ይላል። ፌዝ ኤቪደንትሊ ናውን ነው የሚለው በዚህ መጽሐፉ ላይ እኛ በአማርኛው ላይ የእምነት መገለጫ ነው የሚለው ነው። መልካም ስራ የእምነት መገለጫና ፍሬ ነው እንጂ በራሱ ጽድቅ አይደለም የምትለው በቃ እንዳለ ነው የተቀመጠችው። ያው ቲፒካሊ የፕሮቴስታንት ኤክስፕሬሽን ነው። ስለ መልካም ስራ ኤቪደንት ነው። መልካም ስራ ኤቪደንት እምነት ለመኖሩ ማሳያ ነው። መልካም ስራ መገለጫ ነው እንጂ በራሱ የሚያጸድቅ አይደለም የሚለው በአጭሩ እሱን የተቀመጠው እዚያም ጋር እንደዚያው ነው። እኔ ነኝ የተቋረጥኩ። አይ እያነበብኩ ስለሆነ ነው። እኔ አሉ እየሰማሁት ነው። ኦኬ ስለዚህ ማሳይ ብዙ በነገራችን ላይ እስኪ ስለ መልካም ስራ ያለውን እኛ ጋር የአማርኛው ይውጣ። እሺ እናውጣው። እሺ በጣም ጥሩ። እሺ ስለ መልካም ስራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል። መቼ ነው ያሉት? እዚህኛው ፔጅ ላይ ማለት ነው። ስለ ጽድቅ ሲያወሩ ማለት ነው። አዎ ብለናል። እነሱ ናቸው ያሉት፣ እኛ አይደለንም። ለማንኛውም ብለናል አሉ። እሺ ነገር ግን በሃይማኖት ብቻ እንጸድቃለን ስላልን የታዘዝነውን በጎ ስራ አንስራ ማለት አይደለም። እውነተኛው ሕያው የሚሆን ሃይማኖት ያለ መልካም ስራ አይገኝም። ስለዚህ አንዳንድ ፕሮቴስታንት ቤት ያሉት ሰዎች ይህንን ሲናገሩ ምንጫቸው ያው ትክክለኛ ያው ይሄ መጽሐፍ ነው ማለት ነው። እዚህ ላይ የሚለውን ግን ይቀበሉታል። አሁን አንዳንዶቹ እንደነ ዘነበ ያሉ እንደነ ጳውሎስ ፈቃድ ያሉ ይቀበሉታል። ይሄንን እና ከዛ የዛፍን ፍሬ ሜታፎር ያመጣል ቀሲስ። ከድም ጋር በእንግሊዝኛው ላይ ያለው ፍሩት የሚለው ማለት ነው። አዎ እና አንድ በጣም ያሳቀኝ ግን እስኪ ወደ ታች ግን የያዕቆብ መልእክት ተጠቅሷል። አይ ቆይ እስኪ እሱን ከተለሰረ በስራችን ይታወቃል ይልና ማቴዎስ 7:16-21 ነው የሚጠቅሰው። ያ ደግሞ ጌታ ሆይ የሚለኝ ብቻ ሳይሆን የሚለውን ነው ያስገቡት።
ብቸኛው መጽሐፍ ነው ቀሲስ የያዕቆብ መልእክትን መልካም ስራ ላይ የማይጠቅስ የኢትዮጵያን ኦርቶዶክስ መጽሐፍ ይሄ ብቻ ነው ያየሁት። እውነት ለመናገር ለሃይማኖታችን መልካም ስራ መስራት ያስፈልጋታል። ነገር ግን እግዚአብሔር ያዘዘውን ስራ ሁሉ ሰርተን እኛ ስራ ፈቶች ሎሌዎች ነን እናደርገው ዘንድ የሚገባንን አደረግን ማለት ይገባናል። ጥሩ ነው እንጂ በስራችን ዋጋ እናገኛለን እንጸድቃለን አንልም ይላል። በስራችን ዋጋ እናገኛለን የምትለዋ ግን እንዴት ነው? ዋጋ ግን ያው ኃጢአተኛ ነን